አምላካችን ልትድን ትወዳለህን አለው። ላድንህ አላለው። እኔ እኮ አምላክ ነኝ፣ በሽታ እኮ ለኔ እኮ ተራ ነገር አላለም። ልትድን ትወዳለህን አለ። ክርስቶስ ለበሽተኛው ሚራራ። የሚገርማችሁ ከሙያ እዚህ መሃል ሐኪሞችም አላችሁ እርግጠኛ ነኝ። ከሙያዎች የተጠራባቸው ብዙ ሙያዎች አሉ። አንዱ ሐኪም ነው ክርስቶስ ሐኪም ነው። እኛ በሽተኞች ነን። ኃጢአት በሽታ ነው። ለምንድን ነው ክርስቶስ ሕክምናን ለሱ ሰጥቶ ራሱን ባለመድኃኒት ብሎ የጠራው? ሐኪሞች በሽተኛቸውም እንዴት እንዲያዩ እንደሚፈልግ ነው። አንተ አንድ እዚህ መሃል ሐኪም ካለ አንድ ሐኪም በሽተኛውን እንዴት ነው ማየት ያለበት ካላችሁ ክርስቶስ እሱን እንደሚያየው ነው። እንደ ኃጢአተኛነትህ እንደሚያይህ፣ አንተ ኃጢአትን እንደሚታገስህ። በነገራችን ላይ ክርስቶስ እንደ ሕክምና ነው ትምህርቱም ወንጌሉም። አንዳንዴ ተክሳጽ ምናምን እየተባለ ሰው የሚያቆስል ነገር መናገር አይገባም በወንጌል ስም። ምክንያቱም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ወመገስጽ ይሂ ይኩን ከመማዕትም ወጽኑዕ ቃል። የሚገስጽ ሰው የሚሰብክ ሰው ወንጌልን አይቆጣ፣ በጣም ቃሉ ጭካኔ የተሞላበት ጽኑዕ ቃል አይሁን። ታዲያ ምን ይሁን ይልና ምን ይላል መሰላችሁ? ቁስል እንደሚፈውስ ሐኪም ይሁን ይላል። ምን እንደሚፈውስ? ቁስል የሚፈውስ ሰው መድኃኒት ሲያደርግ እፍ እያለ መድኃኒቱ ቢያቃጥልም እፍ እያለ በሽተኛውን አዝኖ እንደሚፈውስ እንደዛ አድርጎ ይፈውስ ይላል። ክርስቶስ እንደዛ ነበር። ማንንም በክፉ ቃል ሰብሮ አያውቅም ጌታ። ምን ይላል? አይጮህም፣ በአደባባይ ድምፁን የሚሰማ የለም። እንዲያውም ይላል የተቀጠቀጠ ሸንበቆ አይሰብርም ነበር ክርስቶስ። ሸንበቆ ከተቀጠቀጠ ወዲያ መስበር ቀላል ነው፣ እሱ ግን አይሰብርም። የሚጤስ የጧፍ ክር አያጠፋም ነበር። ምን ማለት ነው? በኃጢአት ተቀጥቅጦ ሊወድቅ የደረሰን ነፍስ ክርስቶስ በንግግር አይጎዳው። ሊጠፋ ትንሽ የቀረው እንደሚጤስ የጧፍ ክር ያለ ህይወት ያለውን ሰው አይጨክንበትም፣ በፍቅር ነው የሚያናግረው። ሐኪም ስለሆነ ማለት ነው። እና በሕክምናውም ዘርፍም በሌላም ዘርፍ መጨካከል እንደሌለብን በሚያሳይ መንገድ ራሱን መድኃኒት አድርጎ ባለመድኃኒት አድርጎ ክርስቶስ ገልጿል። ቀርቦ በትህትና ጠየቀ። ሐኪሞች እንግዲህ ሐኪም ደግሞ ሲባል ይኸውላችሁ አንዳንዴ ሐኪሞች በተለይ በድራማ ምናምን ላይ በቴሌቪዥን የምናያቸው ሐኪሞች ደግሞ አሉ። ዝም ብለው የሚያገጡ የሚስቁ ለበሽተኛ። በቀን 400 በሽተኛ እያየ መሳቅ ይቻላል? ይሄ ጤናም አይደለም አይደለ? ስለዚህ እንደዛም እንዲሆኑ መጠበቅ የለም። ድራማ ላይ እንደምናየው መሆን የለበትም። ብዙ በጠባብ ፋሲሊቲ በጠባብ ሆስፒታል ውስጥ ለመጣ ለሄደው ደህና ነህ እያሉ ጸጉሩን እያሻሹ ሊያዋሩ አይችሉም። ይሄ ሁኔታው አይፈቅድም። ስለዚህ ለእነሱም ትንሽ እንዘንላቸው ጫናቸውን አይተን፣ ግን ደግሞ እነሱም ደግሞ እንደ ገራጅ ሰራተኛ ባያስተናግዱን ደስ ይላል። አሁን ገራጅ ሰራተኛ መኪና ተበላሽቶ ሲመጣለት ለመኪናው ፍቅር ይሰጠዋል? መልሱልኝ። አይዞ ይለዋል? መቀጥቀጥ ነው ዝም ብሎ አይደለ? ስለዚህ አንዳንድ ሐኪም አሁን እንደ ገራጅ ሰራተኛ እንደ መካኒክ በሽተኛውን ዝም ብሎ እንትን ይላል። ይመመው አይመመው ይሰማው አይሰማው ሰው መሆኑን መዘንጋት ማለት። ክርስቶስ ቀረበና ልትድን ትወዳለህን አለው። ሲለው ጌታ ሆይ እንግዲህ ልትድን ትወዳለህን ማለት ድሮስ አሁን ይሄ ጥያቄ ምን አይነት ጥያቄ ነው ያስብላል አይደል? ድሮስ በሽተኛ መዳን የማይፈልግ በሽተኛ ማን አለ? አሁን እኛ ጥያቄውን ስንሰማ በእርግጠኝነት ምን ማለቱ ነው ግን ጌታ ሳንል አንቀርም። በሆዳችን ልትድን ትወዳለህ ይባላል። አንደኛ ክርስቶስ የሰውን ነፃነት ስለማይነካ ነው። ለመዳንም ፈቃድን እንደሚፈልግ ነው። እያንዳንዳችን እንድንድን ይፈልጋል። በሽተኛም ሆኖ በነገራችን ላይ መዳን የማይፈልግ አለ። ታውቃላችሁ? ህመሙ መተዳደሪያ የሆነ ሰውም አይጠፋም አይደል? ብዙ እንዳይነካበት የሚፈልግ እንዲህ ደህና በበሽታው የሚኖርም ሰው ሊኖር ይችላል እኮ። ከበሽታው ጋር የሚኖር አለ፣ በበሽታውም የሚኖር ሰው አለ የሚተዳደር። ልትድን ትወዳለህን ብሎ ጠየቀው። ምን ብሎ መለሰ? ጌታ ሆይ በሉ እስኪ ሌላው ቀድሞኝ ይድናል፣ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም። ምን የለኝም? ሰው የለኝም። ይህንን በሽተኛ እናደንቀዋለን። ጌታ ሆይ ብሎ ነው የጀመረው። ማን ሆይ? አሁን 38 ዓመት የተኛ ሰው መጥቶ ጥያቄ ሲጠይቀው ጌታ ሆይ ይላል። ምን ፈለክ ነው? ሀርት ፒፕል ይባላል። የተጎዱ ሰዎች ይጎዳሉ ሰው። በተለይ በሽታ ደግሞ አመል ይነሳል። ይህ ሰው ግን በትህትና መለሰ። አያውቀውም። ማን አንተ ልትድን ትወዳለህ ብሎ ጥያቄ ምን ማለት ነው አላለም። እዚህ ላይ ማመስገን አለብን መጻጉዕ እና ክርስቶስን ልትድን ትወዳለህን ብሎ ጠየቀው። ጌታ ሆይ ከኔ ቀድሞ ሌላው ሰው ሁሉ ወደ መጠመቂያይቱ የሚያኖረኝ ሰው ስለሌለኝ ሌላው ቀድሞኝ ይድናል አለ። ሲጨመቅ ሐሳቡ መዳን ምን እላለሁ እፈልጋለሁ ማለት ነው።
የዚህ በሽተኛ በጣም ልብ የሚነካ ንግግር ምንድነው? ወደ መጠመቂያይቱ የሚከተኝ የሚያኖረኝ ሰው የለኝም። ይሄ ሰውዬ እንደው ያለ ሰው ነው የተፈጠረው። ሰው የለኝም ምን ያለው? በነገራችን ላይ ዘመድ የለኝም አላለም። ምን የለኝም? ዘመድ ብቻ አይደለም። አንዳንዴ አሁን ዘመዶች ይሸሹና ቢያንስ ሰው አጣጣም አይደል? ለነፍሱ ያደረ እግዚአብሔርን የሚፈራ አንድ ሰው አይጠፋም። ግን ሰው እንኳን አጣ። የሰውዬ አጠገቡ የሚሆንለት ዝምድናው ቀርቶበት ብቻ እዛ ውሃ ውስጥ ገፍትሮም ቢሆን የሚጥለው አንድ ሰው አጣ። ሰው የለኝም እኔ እዚህ ሆኜ ሌላው ቀድሞኝ እየመጣ ሲድን ነበር አለ። በጣም ከባድ ነው። እሱ ታሞ እዛ አልጋ ላይ ተጣብቆ ከሱ በፊት መተው ከሱ በኋላ ድነው የሚሄዱ ሰዎች አሉ። ምናልባትም በመጡ በአንድ ቀናቸውም ተጠምቀው የዳኑ ሰዎች ሊኖሩ ይችላል። አይ ይሄ ሰውዬ ብዙ ዓመት ቆይቷል፣ አሁን ውሃው ሲናወጥ ቅድሚያ ለሱ እንስጠው ሰው ይላል አይልም። ስስታሞች ነን እኛ፣ ለራሳችን ነው ቅድሚያ የምንሰጠው። ስለዚህ ሰው የለኝም አለ። ለክርስቶስ ይሄን ያለው ለምን መሰላችሁ? ሲያየው የ31 ዓመት ጎልማሳ ነው ጌታ። ስለዚህ ምናልባት እሱ እዚህ ጸንቶ ከቆየ እሱ ራሱ ውሃ ውስጥ ይጨምረኝና እድናለሁ፣ አለዚያም ብዙ ሺህ ተከታይ ስላለው ከተከታዮቹ አንዱን በላንተ እዚህ ቆይና የሰውዬ ውሃው ሲናወጥ ጠብቀ ገፍትረ ከተተው እና ይፈወስ ይዘልኛል ብሎ አስቦ ሰው የለኝም አለ። ክርስቶስ ይህን ጊዜ ምን አለ? ተነሳና አልጋህን ተሸክመ ሂድ አለው። ያን ጊዜ ያ ሰው ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። እግዚአብሔር የተመሰገነ ይሁን። ክርስቶስ ምኑን አሸክሞ ላከው? አልጋው። ለምን ላከው? አንደኛ የፈወስኩ በነፃ ነው። ይሄ ሰውዬ ምንም ንብረት የለውም፣ ብቸኛ ንብረቱ ምኑ ነች? እሷንም ይዛት ሂድ አለው። ስለዚህ በነፃ ነው የፈወስኩ ነው አንድ በሉ። ሁለተኛ ይሄ ሰውዬ የተፈወሰበት ፈውስ ወይም ታምራቱን ጽናት ታምራቱን ለማሳየት ነው። አንድ ሰው 38 ዓመት በሽታ ላይ የነበረ ሰው ሲድን ወዲያው ተነስቶ አልጋ መሸከም ይችላል? አይችልም። ትንሽ እስኪያገግም ያዞረዋል። ትንሽ መለማመድ፣ እግሩም ብዙ ዓመት እንትን ስላለ ትንሽ ይታሻል። እና ሐዋርያ ጌታ ይህን ሰውዬ ሲፈውሰው ቆይ መጀመሪያ እግርህን ታሽተ ብሎታል። ተነሳና አልጋህን ተሸክመ ሂድ አለው። ፈወሰው። ያለ ቀሪ ያለ ተረፈደ የቀረ በሽታ ሳይኖር እንዳዳነው ለማሳየት ያንን ሰውዬ አልጋውን አሸክሞ ሸኘው። ያለ ምንም ጉድለት የሚፈውስ አምላክ እንደሆነ የሚያሳይ ነው። ሌላው ግን ይህ ሰውዬ ዘመድ ወዳጅ ባጣባት 38 ዓመት ሙሉ በተሰቃየበት ዘመን 4 እግር ያላት ጥላው ያልሄደችው ዘመዱ ማነች? አልጋው ነች። ሰው ሁሉ ጥሎት ሲሄድ እሷ ያልሄደች በእርግጥ የምትሰማ አይደለችም። አልጋው ግን ብቸኛ ዘመዱ ነበረች። ስለዚህ በተራ ተሸከማት አለ። የተሸከመችህን አልጋ በተራ ምን በለ ተሸከማት። ክርስቶስ የተሸከሙንን በተራ እንድንሸከም ይፈልጋል። እዚህ ማለት ሁላችንም የሆነ የተሸከመን አካል አለ። ወላጆቻችን አልተሸከሙንም? ተሸክመውና የተሸከሙንን እንድንሸከም ይፈልጋል እግዚአብሔር። ወላጆች እንዴት እንደተሸከሙን አስታውሱ። ሕፃን ሆነን መንቀሳቀስ በማንችልበት ጊዜ፣ በአግባቡ መብላት በማንችልበት፣ መጠጣት በማንችልበት ጊዜ፣ በአግባቡ ሄደን መጸዳዳት በማንችልበት ጊዜ እንዴት ባለ ትዕግስት ነው ያሳደጉን ወላጆቻችን። ካደክ በኋላ የሆነ ሰዓት ወላጆችን ደግሞ የመሸከም ጊዜ ይኖራል። መጦር ብቻ አይደለም፣ ጠባያቸው ሊለዋወጥ ይችላል፣ ሊያስቸግሩ ይችላሉ። አይ በቃ ይላል አንዳንድ ልጅ፣ ልክ አለው ለሁሉም ነገር ይላል። ሕፃን ሆነ እኮ ልክ አለው ለሁሉም ነገር ብለው እኮ አላባረሩም። ታግሰዋል፣ ተሸክመዋል። የተሸከመችንም ቤተክርስቲያናችንን መሸከም ይጠበቅብናል። እቺን ሀገር እኮ ቤተክርስቲያን ተሸክማታለች ታውቃላችሁ። እንዴት አድርጋ ነው የተሸከመችው ካላችሁ፣ ለረጅም ዓመታት የትምህርት ሚኒስቴር የነበረችው እኮ ቤተክርስቲያን ናት። የትኛው ኬጂ እና የትኛው ትምህርት ቤት ነው ኢትዮጵያን እዚህ ያደረሳት? ማን በሰራው ፊደል ነው እዚህ የደረስነው የምንግባባው? ለብዙ ዓመታት የትምህርት ሚኒስቴር ሆና ካሪኩለም ቀርጻ ኢትዮጵያን ተሸክማ የኖረች ቤተክርስቲያን ነች። ግን ኢትዮጵያ በተራዋ ተሸክማታለች ለማለት በጣም ያስቸግራል። ባይሆን ማገዶ እያረገቻት ነው። አልጋውን ሰባብራ ብዙ ነገር እያረገች ነው የተሸከመቻትን ቤተክርስቲያን። ሀገርም እንደ ሀገር የተሸከመችን ውለታ ያለችልን ብሎ እግዚአብሔር ሰው ሁሉ የተሸከመውን እንዲሸከም ውለታ ከፋይ እንዲሆን ይፈልጋል እግዚአብሔር። ስለዚህ ተነሳና አልጋውን ተሸክመ ሂድ አለው። ያ ሰውዬ ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። በነፃ ማዳኑንም
የሚያሳይ ነው። ሌላው መቼ እዚህ መሀል ወጣቶች ናችሁ፣ ወንጌሉ ሁልጊዜ ለእኛም ጭምር ነው። አንዳንዴ ይሄ ሰውዬ 38 ዓመት ሙሉ እድናለሁ ብሎ ሲጠብቅ የነበረው በጠበሉ ነው። ከዚያ ጠበል ውጪ ሌላ መዳኛ መንገድ የለም ብሎ ነው የሚያስበው። ሌላም ቦታ እንዳይሄድ በእርግጥ እግርም የለውም አይደለም፣ መሄድ አይችልም። እና አንዳንድ ወጣቶች ትምህርት ተምረው ተመርቀው የሆነ ነገር ሰርቲፊኬት ኖሯቸው የሚጠባበቁ አሉ። በህይወታችን ውስጥ የሆነ የምንጠባበቀው ጠበላል እንዲፈውሰን ማለት ተማሪው ሲቪውን ያስገባና እስኪደወልለት ይጠብቃል ቁጭ ብሎ። ከዛ ሌላ ሰው መጥቶ ስራ የለም አትሰራም እንደዚህ አታረግም ሲለው ስራማ ፈልግ ነበር ግን ስራ የሚያስገባኝ ምን የለኝም፣ አቤት ሰው የለኝም ይላል። አዲሱ መጻጉዕ ማለት ሰው የለኝም ይላል። እንዲህ እንዳልማር እንዲህ እንዳላረግ ሰው የለኝም ይላል። እና ደህና መካሪ ካገኘ ምንድነው መባል ያለበት? ተነሳና አልጋን አንጥፈ ከቤት ምን በል። አንዳንድ ኦፕሽኖች ይኖራሉ። ይሄ ሰውዬ እኮ እግር ስለሌለው ነው። አንተ ለምንድን ነው ጠበሉን የምታውቁት ብለህ በህይወት ሌላ አማራጮች ሊኖሩ ይችላሉ። ለምን እድሜ ትጨርሳለህ? በዛች መንገድ ብቻ አይደለም ስራ ሊሰራ የሚችለው። ሌላ የህይወት አማራጮች አሉ፣ የህይወት መንገዶች አሉ። እስቲ ዞር ዞር ብለህ መጻጉዕ መውጣት እየፈለገ እንዳይሄድ እግር ይዞት ነው። አንተ እግር እያለ ለምን ካልጋ ጋር ትቆያለህ? ተወኝ እባክህ ሰው የለኝም ማለት እንደሌለብንም የሚያሳይ ነው። መጠበቂያው ላይ ብቻ ማፍጠጥ አያስፈልግም፣ መወሰን አለበት። መጻጉዕ ተነሳና አልጋን ተሸክመ ሂድ ሲባል ያ ሰውየም ወዲያውኑ ድኖ ተነሳና አልጋውን ተሸክሞ ሄደ። አንድ አሁን 38 ዓመት እግሩ ሽባውን የኖረ ሰው ተነሳ ብትለው ምንድን ነው የሚለው? ትቀልድብኛለህ እንዴ? እኔ እኮ ፈልጌ ያመጣሁት ነገር አይደለም። መነሳት ፈልግ እኔ አልነሳም እንዴ? እንዴት ነው የምነሳው? ማሳመን ሰውየውን ተነስ ለማለት ለማሳመን በጣም ረጅም ጊዜ ይፈጃል። ይሄ ሰውዬ ጌታ ካረገለት ተአምር በተጨማሪ እሱ አምኖ መነሳቱ ራሱ አንድ ነገር። ተነሳ ሲባል እኔ ልነሳ አላል። እንደና አብርሃምና ሳራ አልሳቀም። ትወልዳላችሁ ሲባል እኛ ነው ያለው። ልንወልድ ሳቀች፣ ጓዳ ገባ። ሚስት ሳራ እንደ አባቷ ባሏም ስቋል። አብርሃምም እየሰገደ ሳቀ ይላል። እስኪ በሉ እየሰገደ ስግደትና ሳቅ አብሮ ሄደ። አሳቀው ትወልዳለህ ሲባል። ሳራ ደግሞ ጓዳ ሆና ሳቀች። እንደ ሳራ ለምን ሳቀች አለ እግዚአብሔር። ኧረ አልሳኩም ማለት የለም ሳቅሽ እንጂ አላት። ኧረ አልሳኩም። ከማን ጋር የምትከራከረው? ከእግዚአብሔር ጋር። እግዚአብሔር ልብን የሚሰማ አምላክ። እሷ ጓዳ ገብታ ሳቀች አልሰ ያውቃል። እና ያስቅ ነበር ለብዙ ሰው። ተነሳ ካልጋ ሲባል መነሳት እምነት ይፈልጋል። አምኖ ተነሳ። ይህ ሰው ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። የእግዚአብሔር ስም የተመሰገነ ይሁን። ሁለት ነጥቦች እናንሳና የዛሬ ትምህርታችንን እናበቃለን። ይህ ሰውዬ አልጋውን ተሸክሞ ሲሄድ አይሁድ በጣም ተበሳጩ። መቼስ እንደ አይሁድ በጣም አስገራሚ ፍጥረት የለም። አልጋውን ተሸክሞ የሄደበት ቀን ሰንበት ነበረ። ምን ነበረ? ሰንበት። ያም ቀን ሰንበት ነበር። ስለዚህ አይሁድ ይላል የተፈወሰውን ሰው ሰንበት ነው አልጋ ልትሸከም አልተፈቀደልህም ማለት። እስቲ እግዚአብሔር ያሳያችሁ። አንድን ሰው መቼስ ይሄንን መጻጉዕ የማያውቀው ሰው የለም። ቤተሳይዳ የረገጠ ሰው ሁሉ ያውቀዋል። ለምን እዛ ተኝቷል አይደል? ስንት ዓመት ሙሉ ያውቁታል። መንገድ ላይ ሲያገኙት አሁን እናንተ 38 ዓመት ሙሉ መንቀሳቀስ የማይችል የነበረን ሰው በእግሩ ሲሄድ ስታዩ አልጋ ተሸክሞም ቢሆን ማለት ስታዩ ምንድን ነው የምትሉት? እንዴ አንተ እዛ ቤተሳይዳ የነበርከው በሽተኛ አይደለ እንዴ? ኧረ እግዚአብሔር ይመስገን ቆመህ ሄድክ። እንዴት ልትሄድ ቻልክ? እነሱ ከአንገት በላይ ብቻ የሚታይ እና እንዴት አልጋን ተሸከም ካሉት ይሄ የአይሁድ አንዱ ጸባይ ነው። እስቲ ምልልሳቸውን ላንብብላችሁ። ሰንበት ነው አልጋን ልትሸከም አልተፈቀደልህም ማለት። እርሱም ያዳነኛ ሰው አልጋን ተሸክመ ሂድ አለኝ አላቸው። እስኪ በሉ ያዳነኛ ሰው አልጋን ተሸክመ ሂድ አለኝ። አቤት ያዳነኝ ያ ሰው። ቀጠሉ ጥያቄ ምንድን ነው? አቤት ማን ነው? ያዳነህ ነው አይደል አላሉ። ላንብብላችሁ። ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው አሉት። ያዳነህ ማን? እንግዲህ ቶት ፓተርኑን ስታዩት፣ የጥያቄውን ፓተርን ስታዩት ምንድን ነው ያለው? ያዳነኛ ሰው አልጋህን ተሸክመ። ቀጣዩ ጥያቄ ምንድን ነው? ማን ነው?
እሷን መስማት አይፈልጉም። አይሁድ መርጠው ነው የሚሰሙት፣ መርጠው ነው የሚጠይቁት። ይገርማቸው፣ በጣም ብልጥ ናቸው። የጌታን ማዳን መስማት አይፈልጉም። ማን ነው ያዳነህ ላለማለት፣ ማን ነው አልጋህን ተሸክመህ። እንደዚህ ፎልት ፋይንደር ከመሆን እንደው እንከን ፈላጊ ከመሆን እግዚአብሔር ይሰውራል። ዝም ብሎ በቃ ከእያንዳንዱ ጥሩ ነገር ውስጥ ከፈውስ ውስጥ እኮ ከመሃል ክፋትም ያወጣል። ከፈውስ ውስጥ ተንኮል ከመሃል የሚያወጣ ያን ማረጉን ደግሞ እንደ መንፈሳዊነት የሚቆጥር ሰው አለ። አንድ ውዲ ያለን የሚባል ኮሜዲያንም ጻፊም ነው። ምን አለ መሰላችሁ? ትችት ማለት ነቀፋ ማለት ይላል የነቃፊው የህይወት ታሪክ ነው ይላል። እየሰማችሁ ምንድነው የነቃፊው ታሪክ? ዞን ሪላየብል ፎርም ኦፍ አውቶባዮግራፊ ይላል። ግለ ታሪኩን ነው የጻፈው። ማለት በህይወቱ የገጠሙትን ነገሮች ንግግሩ ላይ ተዋል። አንተን ሲተች የእሱን ዲስአፖይንትመንት ያንተ እዛ ትችት ውስጥ ታገኘዋል። እና አይሁድ የዚህን ሰውዬ ፈውስ ማመስገን ሲገባቸው አልጋን ተሸክመ ያለ ሄድ ያለ ማን ነው አሉት። ያም ሰው ይላል ብዙ ህዝብ በዛ ስፍራ ነበርና ኢየሱስን ፈቀቅ ብሎ ነበርና የፈወሰው ማን እንደሆነ አላወቀም ይላል። ያዳነንን ካለማወቅ በቸርነቱ ይሰውረን።